ባድንጋጤ ነው እኔ ገዝቼ ማስተዳደር የነበረው መኪና ማዳን አልችልም ለካ የኔ ብቃት ማለቂያ ነበር ልክ እኔን ሲያይ አለቀሰ በዙሪያ ያሉ ሰዎች ተረበሹ አንድም አመት ያልኖርኩላቸው ልጆች በሞትስ ማናለኝ የምትልበት ሰዓት ላይ ማንንም በሌለበት ቦታ እግዚአብሔር ራሱ አለው የሚልበት አሰራርም ጭምራል ትምህርት ቤት ጧት አሰሪ ምልከውን አጥቼ አስቀርቻው አውቃለሁ እስራኤል ዳንሳ ደውሎ በዛ ሁኔታ እንደዛ ዋጋ የምትከፍለው ቢዝነስህን ንግድህን አይደል ለዛ ነው በመድር ላይ ለየትኛውም ላገለገልናቸው አገልግሎቶች ለከፈልናቸው ዋጋ መጣኝ የሆነ መላይ ስለሌለ በምንም አይነት ሂሳብ እኔ ራሴ ቆሜ ያ ማስተዋት ወደ ላይ ነው የረገፈው መኪናው እንደዚህ ሲመታ እሱን ኮን እውነት ለመናገር እኔ ወደ ሚዲያው ከመጣው በኋላ በጣም ነው የተቸገረው ሚገርም ነው ኦኬ እና ወደሱ ስመጣ በቃ ጠንካራውኝ እንዲያየኝ ፈለኩኝ ሰዎች እሱ ልክ እኔን ሲያየኝ አለቀሰ በዙሪያ ያሉ ሰዎች ተረበሹ እና በቃ እግዚአብሔር መልካም አድርጓል በቃ አሁን ምናለቅስበት አይደለም አልኩኝ እዛ በረታሁኝ ድጋሜ ደግሞ መኪናው ይሁን ያለበትንም ሁኔታ በአካሌጂ አየሁኝ ሳይ የእውነትም በቃ በጣም ብዙ የተጎዱ መኪናዎች የተቀመጡበት ቦታ ላይ ነው የሄድነውና ከዚህ ውስጥ ሰው ወጥቷል ወይ ሌላ ሰዎች እኛም የራሳችንን መኪና ቆመን እያየን እየደረሱ ሹፌሩ ተርፏል ይላሉ አረ ይሄው ባሌ ነው ያልኳቸው እና እግዚአብሔር ይመስገን ጌታ ነው ይሄንን ያደረገው እኔ እሱ ከዛ ውስጥ እንደወጣ እኔ ራሱ ያመንኩት መኪናውን አይቼ ነው በቃ እዛ አጠገቡ መጥቼ አየው ሳቅፎ ሁሉ ነገር እንደዚህ ጀርባውን ሲል በርግጥ አሁን ህመም የሚሰማው ከዛ በኋላ ነው በወቅቱ አልተሰማውም የተገለባበጠበት መኪናው ወዲያ ወዲህ ሲያጋጨው የነበረው ወገቡ ላይ ምናምን ፔን እንደዚህ ትከሻው እጆቹ ለመገጣጠሚያዎቹ አሁን ነው አሁን ቴራፒ ምናምን እየታሸው ነው እና ጧትም የእግዚአብሔር ታምር አየን እና ይሄን መዝሙር ብንዘምር ደስ ይለኛል የቱን መዝሙር ያንተን መዝሙር ሰሞኑን ስዘምረው ነበር ያልከኝ አይቻለሁ መድረሻው መዝሙር ነው ታግዘኛለህ እስኪ ዘምሩ ምድረ በዳው ታምር መስሪያ ነው ባዶ ነገር ሙላትን ያያል ሰው አለቀ አበቃ ሲል ያንተ ታምር ይጀምራል አየው ባይኔ ያንተን በጎነት በቀን በሌት ክንድ ሲረዳኝ በማዕበሉ በወጀቡ ላይ ከፊት ቀድመ በድል ስትመራ አይቼሃለሁ ከወዳጅ ይልቅ ወዳጅ የሆንከኝ አይቼሃለሁ አንተ ብቻ ነህ ክብር ያሳየኸኝ አይቼሃለሁ ይሁን ያልክልኝ ሆኗል በሕይወቴ አይቼሃለሁ ድካሜን ሽረህ ሆንከኝ ጉልበቴ ምድረ በዳው ታምር መስሪያ ነው ባዶ ነገር ሙላትን ያያል ሰው አለቀ አበቃ ሲል ያንተ ታምር ይጀምራል አየው ባይኔ አንተን በጎነት በቀን በሌት ክንድ ሲረዳ በማዕበሉ በወጀቡ ላይ ከፊት ቀድመ በድል ስትመራ አይቼሃለሁ ከወዳጅ ይልቅ ወዳጅ ሆንከኝ አይቼሃለሁ አንተ ብቻ ነህ ክብር ያሳየኸኝ አይቼሃለሁ ይሁን ያልክልኝ ሆኗል በሕይወቴ አይቼሃለሁ
ሆንከኝ ጉልበቴ። በመጨረሻ እንደው የምትሉት ነገር ካለ አመስግናችሁም የምታመሰግኗቸው ሰዎች እንዲሁም ደግሞ አሳስባችሁ አሁናዊ ያው አገልግሎት በብዙ ተግዳሮቶች ውስጥ የሚያልፍ ነው። እስከ ህይወት ጠያቂ ነው። ስለዚህ በዚህ ውስጥ ያላችሁበትን ነገር የሶዶንም ሁኔታ በተናገር ስለናንተም ያላችሁን ጥያቄዎች ታድማጭ ተመልካቾች በደንብ ግንዛቤ እንዲኖራቸው በምን አቅጣጫ ልናግዛቸው እንችላለን የሚሉ መልካም ልቦች፣ መልካም እጆች በዓለም ዙሪያ እጅግ በጣም ብዙ የተባረኩ ወገኖች አሉ። ብዙ ተመልካቾች በብዙ ጊዜ አሳፍረውን አያውቁም። እንግዲህ በዚህ አገልግሎት ውስጥ እጅግ በጣም ብዙ ዘማሪያኖች፣ ብዙ አገልጋዮችን ሳፖርት ለማድረግ አገልግሎታቸው እንዲወጣ ወደፊት ከማህበረሰብ ጋር እንዲተዋወቁ ያሉበት አሁናዊ ሁኔታዎችና ተግዳሮቶቻቸውን እንደዚህ ተናግረን ስናበቃ ዝም ብለው አያውቁም። ቅዱሳን በጣም በመልካም ልብ የተባረኩ አሉና እነሱም እንዲረዱት እኛ እጅ ላይ ያለ ነገር ሁሉ የኛ አይደለም፣ በእኛ በኩል የሚያልፍ ኃላፊነት ነው፣ ለሌሎች እንዲደርስ እግዚአብሔር የሰጠን ስጦታ ስለሆነ ስለዚህ ያን የተረዱ ሰዎች በደንብ እንዲረዱትና አብረዋችሁ እንዲቆሙ ያለውን ነገር እስኪ ንገሩንና በዚሁ እንጠቅልለው። በመጀመሪያ ደረጃ እግዚአብሔርን በጣም ከልጆች ጋር ያለኝ ቁርኝነቴ በጣም ታይት ነው። ከልጆቼ ጋር ማለት ነው። ብዙ ጊዜ እናት ስትወጣ አይደል ልጆች የሚያለቅሱት ሸጉዳ ምናምን የምትወጣ እኔ ነኝ ከቤት በጣም ሸውጄ በብዙ ትግል ዋጋ ከፍዬ የምወጣ። ስፔሻሊ የመጨረሻው ህፃኗ ማዚ አቅፋ እስቲ ማሚ በኝ እያለቻት እንኳን አባዬ አባዬዬ ነው የምትለው። በዚህ ያስቀናች ተነድ ትሻለች እማዬ ወይ ስለ አባዬ ትለኛለች። እና ልክ ከዛ አደጋው መጨረሻ ላይ አንድ ባምሮ ሆኜ በሞት ምን ይሆናል የሚል ግራውንድ ላይ ቆሜ ነበር ለአንድ ደቂቃ። እኔ በሞት ምን ይሆናል ብዬ አንድ እንዲያውም ከእንትን ላይ ሰርቻለሁ። አይተህ ከሆነ ቲክታክ ላይ በጣም በአንድ ቀን ወደ 20 ምናምን ሰው አይቶታልና ይሄ መኪና አንደኛ ጎበዝ ሾፌር አልነበርክም እንዴ ዘላለም ሚል አይነት ጥያቄ ያቀረብኩ። እዛ ትግሉ ምንድነው ያልኩት እኔ ገዝቼ ማስተዳደር የነበረው መኪና ማዳን አልችልም። ለካ የኔ ብቃት ማለቂያ ነበረው። ግን በደሙ የዋጀኝ ለሚቀጥለው ፕሮግራም ስራ ያላለቀበት ብሎ ያመነው ይሄም በዲ ማዳን ችሏል ብዬ ቆምኩና የሚገርም ቅርብ ጊዜ ሶዶና አዲስ አበባ ለምንመላለሰው መኪናው የረጅም ዕድሜ መኪና ስለሆነ ብዙ ጊዜ ጋራጅ ባለሙያዎች ምናምን እንትና ያደርጉት ትሄድበታለህ እንደ ሶዶ ድረስ ምናምን ይሉታል። እና ለመቀየር እግዚአብሔር የሆነ ነገር ቢያደርግ የሆነ ነገር አድርጌ በባንክም በምንም ሆኜ መኪና ብቀይር የሚል ትልቅ እንትን ነበር። ሶዶ ደግሞ ሰው በደንብ እየመጣ ጥሩ እየሆነ ነው እዛ ያለ ቸርችና ይፈልጋል። አንድ ወር እንኳን ካልሄድክ ደግሞ አንዴ እንትን ይልና ይወርዳል። እና እንደዚህ ያደርጋለህ ያልኩት መኪና ዱቄት እንዲሆን ይሆናል ብዬ ካልኩ በኋላ እኔ ብሞት ሰልኩ መኪናው እንዲያስቤ ጌታ ሆይ ይሄ መኪና ቀይርልኝ ብዬ ልሯራጥ ሶዶ በደንብ ሄዳለሁ ባልኩበት እንዲሆናል ካልኩ በኋላ ወደ ደግሞ እኔ ብሞትስ ወደሚለው መጣ። እኔ ብሞትስ ላይ ስመጣ ሶዶ ቸርች ላይ ያለ አገልጋይ አለ። አመንክም አላመንክም ከዛ ምንም እንትና ራሱን አይቋቋምም። ከዚህ ነው ደሞዝ ምልክለት ጥበቃ አለ። ከዚህ ነው ምልክለት። እንደገና ቅድም ማዚም ሃይላይት እንዳነሳችው የአዲስ አበባ አጥቢያ ምንድነው የሚሆነው ሚለው የሚገርም ሁለት ነገር ጋር ነው የቆምኩት። አንደኛው እኔ ምንም ብሄድ ያለ ጥርጥር ወደ እግዚአብሔር እንደሚሄድ እርግጠኛ ግን አንድም አመት ያልኖርኩላቸው ልጆቼ ማዚ በጣም ብርቱ ስለሆነች ነው ባይዘው እግዚአብሔርም ስለረዳት
አስተዳደጓ በወንጌል ስር ስለሆነ እንጂ ቤተ የቀጠለው አንድም ዘመን በአገልግሎት እድሜ ውስጥ 16 ዓመት ሙሉ ጊዜ ስራ ለቅቄ ወደ አገልግሎት ከመጣሁበት አንድም ዘመን በዓል እየደረሰ ነው ቤቴን ምናምን ነው ቤቴን በርዝዳያቸው ነው ቤቴን ብዬ ኖሬ አላውቅም። እና ቅርብ ግን ጸልዬ ነበር እግዚአብሔርን ጌታ ሆይ በቃ ለልጆች እስቲ ጥሩ አባት እየሆንኩ የሚፈልጉትን መመለስ የምችልበትም ነገር ይሄ የፍቅር ቋንቋ አይነት አለ ተንበርክኬ ጸሎት ምናምን ሳይሆን እግዚአብሔር ሆይ እስቲ አሁን በቃ ለልጆቼ መሞከርም ጀምራለሁ። በቃ 6 ወር ዕድሜ ምናምን ውስጥ በቃ ከነሱ ጋር የፍቅር ጊዜ ማሳለፍ ማውራት ኢቭን ቤት ውስጥ በቃ እንደ ሰው ቤት ምን ቀይሮ ቢበሉ ምናምን የሚል አይነት ነገር አይ ቲንክ ያው እድሜም እንትን እያለ ሲመጣ ተረጋጋለ ይመስለኛል። እና ምን ሆነለት አቃለ ለልጆች የሚል አይነት ነገር ላይ ለምስቴም የሚል አይነት ነገር ላይ ቅርብ መጥቻለሁ። እና አንድም ዓመት እንደ አባት ለልጆች ሳልኖር እሺ ይቅር አልኖርኩላቸው። ቸርቹስ የሶዶም ያለው እዛ ወይ ቢያንስ በራሱ ቆሙ ምንም የቤት ክራይ ባይኖር እንኳን ጥበቃ ከፍሎ ምናምን መኖር ጋር አልመጣ። እዚህ አዲስ አበባም ያለውስ ጥሩ ተስፋ ነበር መሬትም ለማግኘት ከሄደ ያለው ሂደት ጥሩ ላይ ነበር። ሁሉ ነገር ተንተልጥሎ በሞትስ ምንድነው የሚፈጠረው? አሁን ያቺ ልጅ አባዬ ስትል ምንድነው የምታረጋት? ከትልቁ ጀምሮ ባይዘው አይ ቲንክ እኔ ራሴን ያመጣውበት መንገድ ልክ ነው ልክ አይደለም አላውቅም። ግን ጧት ካልጋ በጣም ጧት ተነስቼ ቁርስ በልተዋል ወይ ልጄን ቦርሳውን ቼክ አደርጋለሁ። ምን ታስሮለታል አንተ የጠየቀው ምንድነው ምናምን ብዬ ሰራተኞችን ጠርቼ ምን አስረሽለታል ብዬ ቼክ አደርጋለሁ። በባህሪያቸው እኔን ነው የሚጠይቁት። ይሄ እኔ ይጠቃለሁ እንዲህ አይነት ነገር ደግሞ እናት ጠይቀ በተለይ ትልቁ ልጅ ሆም ብሎ ምንም የሷ ወገን ነው የሚሆነው። እሷን መጠየቅ እሷን ማስጨነቅ ይሆንበታል። እሷን መጠየቅ አይፈልግም። ደግሞ አት ኤኒ ታይም እኔ ብር እንዳለኝ ነው የሚያምነው። እኔ የለኝም የልጅነት ደስ ሲል አይ ዛሬ እኔ ብር የለኝም ይሄን እስቲ ማዚን ሄደ ጠይቃ ሲባል ነው ማዚን ላጥም አንተ ነው የምትሰጠኝ ይሄ ይለኛል። በጣም ለኦዲያንስ እኔ በኔ አደጋና በኔ ቀን ስለተቀመጥኩ ብዬ ሳላፍር ማውራት እንፈልገው ለአገልጋይ ከሚያገለግለው ህዝብ ውጭ ማንንም የለው ምንም የለው። በእግዚአብሔር ፊት እውነት ብነግርህ ከሆነ እኮ ቅዳሜ ነው የሚሄደውን ፕሮግራም ቅዳሜ እንዲሄድ ፍላይት ተዘጋጅቶልኝ ነበረ። ለግዠሪ አልጋ ተይዞልኝ ነበረ። ይሁን ጧትን እኔ ቸርችኛ ጋር ሚስ ካረኩኝ ሌላ ሰው ከቆመ የእሁዱ ፕሮግራም እየቀነሰ ይመጣል አንተ ይገባልና ኔክስት ኮንፈረንስ ስለሚወጣ ይሄኛውንም እሁድ ከጠፋው ብዬ እንጂ ቅዳሜ ቢሄድ በጣም ምቹ አልጋ ተይዟል ምቹ ጊዜ ማሳለፍበት ፕሮግራም ነበር የሚሄድ። እና በዛ ሁኔታ እንደዛ ዋጋ የምትከፍለው ቢዝነስህን አይደል ንግድህን አይደል ለትውልድ እውነትን ላካፍል የምትለው እዛው ክሬን ስንጠብቅ ትራፊኮች ለማንሳት ውሳኔ እስኪሰጡ ምናምን ስንጠብቅ 12 ሰዓት ከምናምን ሆነ። ከዛ በኋላ እዚህ ሲለኝ ከኔ ጋር የጫንኩት የቸርች ልጅ አለ የት ነው የምናድረው መኪናው ወዴት ነው ተጭኖ የሚገባው ምናምን አይገባኝ። የተወሰኑ የሚደውሉ ቴክስቶች ምናምንም እንኳን ጌታ ተረፈን ባለኛ አቅሜ ነው ብንዝል ቀድቼ አሳም ያደርስ ብንዝል መሞላበትን ነገር ይዤ ነው የተነሳሁት። ሰው የሆነ ሰዓት ላይ የሆነ እንትን ላይ መኪና ቆሟል። ከዛ በኋላ ሲሆን 3 ቀን ሙሉ እዛ መኪናው የታሰረበት ከተማ ነን ያለነው። አካውንት ብር አለው የሆነ ነገር አለ ምናምን አይደለም። ይሄን እንደ ሐዘኔታ አይደለም ማወራው በእግዚአብሔር ፊት ግን ኮንሺየስ ነው ወይ የእግዚአብሔር ሕዝብ አይ ነው አንዳንድ ጊዜ ሕዝቡ ጋርም ያለ ክፍተት አለ። ከወንጌል ይልቅ አገልጋዩ ቢዝነስ ላይ ትኩረት ገንዘብ ላይ ትኩረት ያደርጋል የሚል ምልከታ አለ። ግን ደግሞ እኔን እናውጣና ከዚህ ቦታ እንደው የምር የእግዚአብሔርን መንግስት ወንጌል የሚያገለግሉ ሰዎች የለም ብሎ መደምደም በፍጹም አይቻልም። ግን ካሉ ማንና ምን አላቸው ሲባል እኔ አሁን የደረሰልኝ ለምሳሌ እንዳልከው በዚህ አጋጣሚ ማመሰግነው ከአዳማ ልጆቹን ከትምህርት ቤት ለመቀበል ከሚሄድበት
እንዲያውም አንደኛው ልጅ የሚታመም እያመመው ትምህርት ቤት ይሄዳል። ያን ትምህርት ቤት ሳይወስድ ወደ እኔ የመጣ ሰውዬ እንደገና ደግሞ ከዛ ከተማ ከሞጆ እንዲህ አፈን አድርጓል ብዬ ምንም አደጋ ገጥሞኝም ስለማያውቅ ቀጥሎ ምን ሊሆን እንዳለ አላውቅም። አሁን ክሬን ይመጣል፣ እንደዚህ ያደርጋሉ፣ ትራፊኩ ያኛው መኪና እንደዚህ ያደርጋል እያለ አንድ ወንድም መጣ። ግን አየህ እግዚአብሔር ከዛ ከእሳት ውስጥ ማውጣቱን የእግዚአብሔርም ድርሻ አለ፣ የእኛም ለካ ድርሻ አለ። ምክንያቱም ይሄ የመጣው ሰውዬ መንፈስ አይደለም ስጋ የለበሰ ሰው። እንደው በእውነት የሰማይ አምላክ በቤቱ ፊት በልጆቹ ፊት የሱን ዓለም እንደዚህ ዘርግፎ ያሳየውና እኔም ወጆ እያለ የተሰበሰቡ አብዛኛው ልጆች አገልጋዮች ናቸውና እግዚአብሔር ይመስገን ምናምን እያሉኝ አብሮኛሉ። መጣና ቆይ መጀመሪያ የሚሆነው ከበላን ከጠጣን በኋላ ወደ አእምሮ ስንመለስ ሁሉም ነገር ይመጣልናል አለና አንደኛውን የዛ ሀገር ልጅ የነበረውን አንድ ነብይ የት ነው ጥሩ ምግብ ያለበት እስቲ ውሰደን፣ አሁን አእምሮ ጋር ራሱ የሚመጣው በልቶ ጠጥቶ ነው። አየ እንትናችን እኔ እንኳን ተረጋጋው እሱ እስኪመጣ ድረስ ጧት ልጆች ጋር ቁርሱ ጋብዣቸዋለሁ እኔ ግን ምንም ሊዋጥልኝ ምግቡ አልቻለም ነበር። ምክንያቱም ድንጋጤ አለ። እንደገና ነገር ምንም ያለ ገንዘብ አይሆንምና ያ መኪና በምን ይነሳል የኢንሹራንሱን ህግ ምናምን በኋላ ሲያስረዱኝ እስከማቅ ድረስ መኪናው መንገድ ላይ ረጅም መቆየት አይችልም ምናምን ጭንቁ ነበር። ግን ሲመጣ ወደ 3-4 ሆኖ ነው የመጡት። ባለቤቱን ጓደኛ ምናምን ይዞ ነው የመጡትና ዝም ብሎ አጠገቤ ሲሆኑ እንባን ምን ተረሳው የሆነ ደስታ ነው ዓለም ላይ መጣ። አየ እናት ታላቅ ወንድም ታናሽ ወንድም ሳይሆን ያገለገልካቸው ናቸው ከዛ ከተማ አቋርጦ የመጡትና ከእግዚአብሔር በታች በአገልግሎት እንትን ላይ ሰው እኮ የሆነ ቢዝነስ ያለው ሰው ካስተመሩን ሲያጣ ይሰማዋል። ምን አሳዝኝ ምን ባረግ ነው ጠፍታል ሱቄን ብሎ እንኳን ያን ካስተመር እንትን ያልካል። ዘመንን ሰተ ህይወትን ሰተ ስታገለግል በቃ የዛን ቀን ነው ቆሜ ምንድነው ሊኖረን አሁን ሌላ ሰው ቢኖር እንትን አካውንት ላይ ዝንት አለኝ የሚለው ነው አይደል የሚያስተው። እኔ ግን ይወጣልኝ እኔ ማን አለኝ ማን ጋር ነው መደወል የሚችለው? እሱ ነበር ይመጣልኝ የነበረውና እግዚአብሔርን ለሚያገለግሉ ሰዎች ተስፋ አንደኛው እግዚአብሔር ነው መክሊት የሰጠን አደራ ይሰጠን። ሁለተኛው ግን እጃችን የሚሰራው ምንሰራበት መስሪያ ቤታችን ህዝብ ነውና ከዛ ውጪ ምንም እንደሌለ ያውቁት ረጅም ትርቃለህ ቤተሰብህ አጎትን ምናምን በማህበራዊ ምናምን ከነሱ ጋር አይደለም ያለው። አንድ ነገር ሲከሰት ኖ ፕሮብለም ምናምን ዝም ብሎ አለኝ ምናምን አይደለም የምትለው። ማን ነው አጠገቤ ጋር ዙሪያ ያለ እንደሱ ነው ሊደርስልኝ የሚችል ማን ነው? ዋትስ ኔክስት ትላለህ። በጣም ከባድ ነው ይገባኛል። እንኳን አሁን እንደዚህ አይነት መኪና ምንም አይነት ይሁን አያደርስም። ቅድም ልክ ሰተን እንደነበረው ጉብዝና አያደርስም፣ ችሎታ አያደርስም። የፈለገ ነገር በቃ አሪፍ ሾፌር ብትባል እኔ አሁን መጥፎ ከሚባል ሾፌር አልመደብም። እንዳንተ ጎበዝ ባልሆንም ጠዋት ላይ ከአዲስ አበባ ብነሳ አሁን ብዙ ጊዜ ጠዋት ከአዲስ አበባ ተነስቼ ምሳ ድሬዳዋ በልቼ ከዛ በኋላ ጅቡቲ እገባና ማታ ፕሮግራም ላይ ፊቴን ታጥቤ ኮንፈረንስ ቆማለሁ። ማለት ለሰው አይገባም። አሁን እንደዚህ አይነት ጉዞ ማለት ክሬዚ ነው። በሌሊት ከአዲስ አበባ ተነስተህ ከዛ በኋላ ድሬዳዋ ላይ ምሳ በልተህ ደግሞ በወዲያኛው ሳይት ደግሞ ከሄድኩኝ ደግሞ ከዛ እዛ ሚሌ ምናምን አካባቢ እንደነሱ አይነት ነገሮች ላይ ቀማምሼ ቆሎዬን እና ውሃዬን አደርጋለሁ። በልሳን እየተናገርኩ እየጮኩ እየጸለይኩኝ ጅቡቲ ገብቼ ከዛ ፊቴን ታጥቤ እዛው መኪና ውስጥ ልብስ ቀያየረ ኮንፈረንስ በስነ ስርዓት ቆሜ ያገለግላል። ይሄን ደረጃ ማለት ነው። እና ከነዛ ጉዞዎቼ መካከል አንደኛው ጉዞዬ በጣም አደገኛ ነበር።
እዛ ሀገር ላይ የነበረውን ወኪል መንፈስ ጥልቁን መንፈስ ከአንድ ሴት ላይ ወጣና ስመለስ በሰነ ስርዓት አዲስ መኪና ነው 4x4 ነው ቤስት መኪና እና ሚትሱቢሺ በጣም ቤስት መኪና ነው 4x4 ነው ከዛ በኋላ ልክ 100 ኪሎ ሜትር ያህል አካባቢ ላይ ከጅቡቲ ወጥተን እንደሄድን ሰደሊ መኪናው ንጹህ እኮ መኪና ነው ኮፈኑ መንደድ ጀመረ ከፊት በኩል መኪናው መንደድ ጀመረ እንደዚህና ተገለበጠ ከዛ ሳይ ወረድን አቆምን እንደዚህ ያየሁት መኪናው እንደዚህ ጠቆረ እንዲህ ክስል ብሎ ማለት ነው እንደተቃጠለ ወረቀት እንደዚህ ሞተሩ ከሰል ምን ማድረግ እንዳለብኝ አላውቅም እንዴት ስልካት ደውል ከኔትወርክ ውጪ ነው የኢትዮጵያም ስልክ አይሰራም የጅቡቲም ስልክ አይሰራም እና እነሱን እኔ ያያሉ እኔ እነሱን አያለው እና ውስጤ ጥያቄ ያለ ዋትስ ጎይንግ ኦን ዝም ብዬ በልሳን መጸለይ ጀመርኩ እና ከጥቂት ደቂቃዎች በኋላ የጅቡቲ ፓትሮል መኪና የፖሊስ ፓትሮል መኪና እየበረረ መጣ አይዟችሁ እና ከጅቡቲ የኢትዮጵያ ኤምባሲ ተደውሎልን ነው የመጣነውና አግዟቸው ተብለን ነው ማን ደወለ ዩሲ እግዚአብሔር ጣልቃ ገብነት ማን አለኝ በመተልበት በዛ ደቂቃ ውስጥ ስልክህ አይሰራም አውት ኦፍ ኔትወርክ ነህ ምን ማድረግ እንዳለብህ ወደፊትም ወደ ኋላ መሄድ የማትችልበት ምድረ በዳው ላይ ነው ያለው እዛ ጋር ታምር ያስፈልጋል ምድረ በዳው ታምር መስሪያ ነው የሚለውን እዛ ጋር ነው የምትፈልገው እና መሀል ላይ ነው ያለነው ምድረ በዳ ላይ ነው ያለነው ኖባዲ ዜር ልም ያለ ምድረ በዳ ነው እና ምንድነው ያለን እኔ በልሳን ዝም ብዬ ጸልያለሁ አልገባኝም እንደም ያ መኪና መጣ ፓትሮሉ መጣ አይዟችሁ በጅቡቲ ካለው የኢትዮጵያ ኤምባሲ እርዷቸው ተብለን ነው ተደውሎልን ነው የመጣ ነው ተረጋጉ አይዟችሁ መኪናውን እንጭናለን ምናምን አለ አፈር እየዛቅን ምናምን በምናምን እያደረግን መኪና ለማጥፋት እነሱ እያደረግን ነበር ከዛ መኪናው ልብሳችንን ሻንጣችንን አወረዱ ራሳቸው ላይ ጫኑ ከዛ በኋላ ኔትወርክ ወዳለበት አካባቢ ላይ ሲደረስ መኪና ጋር ደወሉ ክሬን ሚጭን ምናምን ተባለ ከዛ በኋላ ኤንጀሊክ ሚኒስትሪ የእግዚአብሔር ጣልቃ ገብነት እንደሆነ የገባን በዛ ማናለኝ የምትልበት ሰዓት ላይ ማንም በሌለበት ቦታ እግዚአብሔር ራሱ አለው የሚልበት አሰራርም ጭምራለሁ እና I experienced a lot of things በዚህ አይነት ጉዳይ ላይ በጣም በቃ እግዚአብሔር ጣልቃ ይገባል አንዳንድ ጊዜ ሰዎችን ያመጣል አንዳንዴ ራሱ ይመጣል በራሱ አሰራር እና ይሄን ያህል ሁኔታዎች ጭምር በህይወት ውስጥ ይከሰታሉ እንደዚሁ እኔ ምንም ጎማችን ፈንድቶ ከሌሊቱ 5 ሰዓት ከምናምን ላይ ጫካ ውስጥ እልም ያለ ጫካ ውስጥ መተሃራ እና ወለንጪቲ የሚባለው መሃል ላይ ስንደርስ ጎማ ተበላሽቶ የእግዚአብሔርን ጣልቃ ገብነት የሚገርም ጣልቃ ገብነት ኤንጂን መጥቶ ጎማ ሰርቶልን ይሄንበት ቦታ አቃለሁ ካገልግሎት ከሐረር እንደዚሁ ስንመለስ ሌሊት 5 ሰዓት ከምናምን ላይ ምንም ማድረግ ማንችልበት የኔ ልጅ ነው ሚኪ ከፊት ነበር ፍሪዝ አድርጎ ምን ማለት ፖዝ አደረገ ምን ማለት እንዳለበት አያቅም ነበር ያ ሰው መጥቶ ጎማችንን ሰርቶ ሩጡና ከዚህ ቶሎ አስነስተ ሂድ ብሎ ተቆጥቶ እየመራን ልክ አዳማ ከተማ መግቢያው ላይ ያለ አስፋልት ላይ ከፊታችን ጠፋ ዲሳፒር አደረገ እና የዚህን ያህል የእግዚአብሔር ጣልቃ ገብነት የምታይበት
መንገድ ነው የአገልግሎት መንገድ ቀላል ስላልሆነ እና እግዚአብሔር አምላክ ደግሞ በዚህ አገልግሎታችሁ በዚህ መንገዳችሁ ላይ ብዙ ነገር ብዙዎችን ልበቀን ወገኖችን እጅ ልብም እንደሚቀሰቅስ አምናለሁ። ማዕዚ ማጠቃለያውን እስኪ በይና ያንቺን ቀጥታ ብዙ አስደናቂ የተአምራት መንገዶችሽን በሚቀጥሉት ጊዜያቶች ውስጥ ሙሉውን ይሰማሉ። ዛሬ እስቲ ማጠቃለያ ስጪና እግዚአብሔርን በጣም የምናመሰግንበት ጊዜ ነው። ሌላው ተጨማሪ ነው። ዋና ህይወታችን ሲቀጥል ሰላማችን ሲቀጥል ነው። ሌላው ነገር ተጨማሪ ነው እና ስለ ባለቤቴ ሳስብ አንድ እግዚአብሔር ጸጋውን ያበዛለት ሰው እንደሆነ ነው በደንብ የሚሰማኝ እና ሁል ጊዜ ስለሱ እግዚአብሔርን አመሰግናለሁ። ከመንፈስ ቅዱስ ጋር ያለው ህብረት ከእግዚአብሔር ቃል ጋር ያለው ህብረት ብልጣ አይደለም። እንዴት ልውጣ፣ እንዴት ላሸንፍ፣ እንዴት ሆኜ እንደሌሎቹ ልሁን የሚል ሰው አይደለም። በጣም እግዚአብሔርን የሚፈራ ለቤቱ ለትዳሩ ታማኝ የሆነ ሰው ነውና ስለሱ ሁል ጊዜ ጌታን የምባርክበት ምክንያት ብዙ ነው። ብርታቱ ከእግዚአብሔር ጸጋ የበዛለት ሰው እንደሆነ ነው የሚሰማኝና ያንን ዘመን ሁሉ አብረን ስንቀጥል በእግዚአብሔር ፊት ትጋቱ ማስተዋሉ ይሄ ከየት የመጣ ማለት ሰው ይህንን ዘመን ሁሉ እግዚአብሔርን በመጠበቅ ጸጋው ካልበዛለ እግዚአብሔርን መጠበቅ ሊያደክም ይችላል። መንገድ ትቀይራለህ ጥፍ ብለህ ሌሎች የሚያደርጉት በቃ አቋራጭ መሄድ ይቻላል። ያለ ቅድስና እግዚአብሔርን ባለመፍራት አምታቶ አጭበርብሮ ሰው ሌላ ሌቭል ላይ ደርሷል በዚህ ዘመን በእግዚአብሔር ስም ማለት ነው። እና ማን አለኝ ምን አለኝ ያለ ሲያስብ እኔም ለአገልግሎት ነው ሄድኩት። አካውንቱ ላይ ብር እንዳልነበረ እርግጠኛ ነኝ። በዚህ ወቅት ከሱ የተሻለ ቢያንስ አካውንቴ ላይ ብር ሊኖረኝ ይችላል ብዬ ማስበው እኔ ነኝ። አገልግሎቱ መውጣው መጋበዘው እኔ ነኝ። እሱ ቤተክርስቲያን ውስጥ ቤተክርስቲያናችን ደግሞ አቅሜ እንደሌላት የሚታይ ነገር ነው እና ወዲያውኑ አሰብኩኝ ማን አለው ሰውን መያዝ ቢችል ብልጣብልጥ ሆኖ ቢሄድ ብዙ ሰዎች በዙሪያው ሊኖሩ ይችላል። የሄደበት ሀገር እየሄደ ሀብት ያለው ሰው አሳደ ማግኘት ምናምን ይሄ ቴክኒክ የሆኑ ሰዎች ብዙዎች አሉ። አይደለም ግን እንደሱ እግዚአብሔር ብቻ ነው በዛ ሰዓት የነበረን። ኢቨን እንኳን መኪናው ተጭኖ ሞጆ ሄዶ እራት የሚበሉበት ይኑራቸው አይኑራቸው አላውቅም። ወዲያውኑ እኔ ጋር ካለው ነገር ወደሱ ሼር አደረኩና በቃ አይዞ እኔ በጠዋት ተነስቼ እደርስልሃለሁ። እኔ ጋር እየደወሉልኝ ነው ከአዳማ ሰዎች። የሱ ስልክ አይሰራም በዛ ሰዓት አንተ እንዳልከው አላቅም። ኔትወርኩ ይሁን ሰይጣን ሰዎች እንዳያገኙትም ይሁን ብዙ ሰው ወደኔ ነው የሚደውለው። ከዛ አብሮት ያሉ ሰዎችን ስላወቁ መሰለና አይንዬ ከአዳማ እየደወሉልህ ነው፣ በዚህ ስልክ ደውልለት ብያቸዋለሁ፣ ባንተ ስልክ ይደውላል፣ አፖስትልና አገናኘው፣ ኦሬዲ ጠዋት ይደርሱልሃል። መጡ። ምግብ አልበላም። ስመጣ ፊቱ በቃ ከስቷል። በቃ በአንድ ቀን ነው የሱ ለውጥ። ሲያመውም እንደዛ ነው፣ ሲጨነቅም እንደዛ ነው። ብዙ ጊዜ እኔም ስታመም ከኔ ይልቅ የሚታመሙ እሱ ነው። ቤተክርስቲያን ውስጥም እንደዛ የሆነ አለመመቻቸቶች ሲገጥሙ በፊቱ ወዲያውኑ ትለያለህ። በቃ አፖስትል ጥሩ ሁኔታ ላይ አይደለም ብለህ ወዲያውኑ ፊልም የምታደርገው አይን የሚነበብ ፊት ያለው ሰው ነው። መደበቅ የሚችል ሰው አይደለምና ልቡን ደግፍ አልኩ። ጌታ ሆይ እንዳይሰበር አውቃለሁ። ማንም ሰው ልርዳ ላግዝ ብሎ አካውንት የጠየቀው ሰው የለም። እንኳን ለቤታ በቃ ቴክስት ነው አይዶን እሱ ሰዎች ላይ ፊል ላይ ያደርግ ይችላል። ግን እኔ እግዚአብሔር ሆይ
በቃ እንደዚህ ነው የአገልጋይ ላይፍ፣ እንደዚህ ሆኖ ይቀጥላል። በቃ ከዚህ በኋላ መስራት አለብኝ ወይ አገልግሎት እንደዚህማ አይቀጥልም። አገልጋይ ካልሰራ በቃ ማንም እንደሌለው ገባኝ። ስልኩን ማየት ትችላለህ፣ አካውንቱን ማየት ትችላለህ። ከዚህ በኋላ እንዴት ነው የሚቀጥለው? እግዚአብሔር ልቡን እንዲደግፍ መጸለይ ጀመርኩ። ሌሊቱን ሙሉ እግዚአብሔር ሆይ ወይ ሰው አስነሳለት ይህንን ሲቹዌሽን የሚረሳበትን። ምክንያቱም ማንም ልብስ ይለብሳል፣ ልብስ ማይሸፍነው ነገር የለም። ስትለብስ ጥያቄ ፓስተር በልቷል አልበላም እሹ ላይሆንባቸው ይችላል፣ ምክንያቱም ስለለበስክ። ልብስ በጣም ነው ሰውን የሚደብቀው። በተለይ ደግሞ ሱፍ ሲለብስ እንዴት እንደሚያምር ታውቃለህ። እግዚአብሔር ሲጀም ማለት ከኔ ሱፍ ይልቅ በጣም እንደዚህ ዱባይ የሚነግዱ ልጆች ልብስ ስፔሻሊ አዲስ አበባ ከገባን ገዝተን አናውቅም። ለእሷ በተለይ በጣም ነው ልብስ የሚልኩላት እና እንደዚህ ፀጉር የሚያደርጉት ሂውማን ሄር ምናምን ነገር እና የሚገርም አንዳንዴ ኮንፊደንስ አጣለው ላወራው። በቃ ገንዘብ እያወጣው ያን ሂውማን ሄር እየገዛውላት በዛ ልክ እንትን አድርጋ ኦኬ የምትንከባከባት አንተ በጣም ኢንቨስትመንት ልጅን እንኳን የሚያስተምር ሰው አዲስ አበባ ከገባን በኋላ በጣም ጥሩ ላይፍ ላይ እንደሆነንና መርዳት እንደማያስፈልገን አስበው አቋርጠዋል። የመጀመሪያ ልጄ አዲስ አበባ እስክንገባ ድረስ የትምህርት ቤት ፔመንት ከፍያለሁ። በተለይ ይሄ ሚዲያ ላይ በተለያዩ ቸርቾች እሷ መቆም ከጀመረች ወዲህ አንድ ሰው እንደውም እንዳለ ታውቃለህ፣ አንድ ስቴጅ ላይ እኮ እስከዚህ ድረስ ይሰጣል ሲባል ሰምተናል፣ አሁን አትቸገሩም አይደል አይነት ብለዋልና አሁን የምር በነገር በዚህ አጋጣሚ አዲስ አበባ ከገባው ማግሮመረምበት ነገር ቢኖር በቃ ሆነስትሊ ሲነግረ እሷም አውጥታ አትገዛም፣ እኔም አውጥቼላት አላውቅም። ልብስ ይልኩላታል በደንብ እና እግዚአብሔር ይባርካቸው። ልብስ መላካቸው ያለውን መልእክትና ቅንነታቸው ለመንከተል በአዘር ሳይት ግን በቃ ምንም ማያስፈልጋቸው። እኔ አንዲት ምን አለችኝ፣ እኔ ሁሉ ጊዜ ሰዎች እስኪቋቋሙ ራሳቸውን እስኪችሉ ረዳና ሌሎች ወዳልቆሙት ነው የሚሄደው። እሱን ቃል እሷ በምትልበት ብትሰማም አላፍርባትም። 3 ወር የልጅ ትምህርት ቤት አልተከፈለም እና የእናንተን እኮ ያቆምኩት በቃ ማዚንም ማያት አለው ሚዲያ ላይ አገልግሎታችሁ ነው ያለው። ስለዚህ እናንተ በቃ ጌታ በዚህ ልክ ስላደረጋችሁ እውነት ለመናገር እኔ ወደ ሚዲያው ከመጣው በኋላ የሷ ሚዲያ ላይ መምጣት በጣም የተቸገረው የጎዳው በጣም የሚደግፉ ሰው የምር እኔ እዛ ሶዶ ወላይታ ሶዶ ቸርች ላይ በደም የሚከፍሉ ሰዎችን አጥቻለሁ። እየደወሉ የልጅ ትምህርት ቤት ተከፈለ ወይ የሚሉ ሰዎችን አጥቻለሁ። በቃ ሙሉ ሊትራሊ ዙሪያ ላይ በተለይ ከሀገሮች የማገዙ ሰዎችን በሙሉ ያጣናው በሷ ሚዲያዎች ላይ እኔ ለልብስ ቦታ መስጠት ሰው አይደለም ማለት በቃ ይሄን ያክል መልበስ አለብኝ ይሄን ያክል እውነት በቃ እኔ ሚዲያ ላይ ስቆም በሚቀጥለው ይሄን ልበሽ ብሎ ይልቁ እኔ ልብስ ገዝቼ አላውቅም፣ ቦርሳም እንደዛው ጫማም። ነገር ግን አሁን እኔን ሚዲያ ላይ ስለሚያዩ ነው። አዲስ አበባ ላይ ሚዲያ ላይ ከመጣው ወዲህ እንደው የሆነ ጊዜ በጣም ተቸግረን እናውቃለን። ልጄን ትምህርት ቤት ጠዋት አሰሬ ምልከውን አጥቼ በቃ አሁን ዛሬ ከዴጋ ቤት ነው የምትለው እኔ ለሚስ ነግራለሁ ብዬ አስቀርቼው አውቃለሁ። ለእኛ አሁን ሚዲያ ላይ ከመጣው ጊዜ ይልቅ ድሮ ነበር ማለት እዛው ጓዳ ውስጥ ሆነን ማለት ፊታችን ላይ ምናምን ዘምረን የነበረን ጊዜ በእውነት ነው የምነግርህ፣ ቤት ክራይ ተቸግረን አናውቅም። በእግዚአብሔር ፊት ስነግር አሁን ለምሳሌ ይሄ አደጋ ሀፈን አድርገው እኔ የቸርች ክራይ 50,000 ብር ደርሶብኛል፣ ጥበቃ ምናምን አለብኝ፣ ኪቦርዲስት አለብኝ፣ የመኖሪያ ክራይ ባለፈው የሆነ መንገድ ስንሄድ ትራንስፖርት ቸግረን በቀጣይ 2 ወር እንከፍልልሃለን ብለን ደርቤበታለሁ። እዛ ቁጭ ብዬ በዚህ አደጋ ውስጥ እማስቡ ያልተከፈለው ነው ቤት ክራይ። ይሄ ግን ክፍለ ሀገር ስንኖር
እንደዚህ ሚዲያ ላይ ሳንወጣ በፊት በነበረን ጊዜ በተለይ ከአዲስ አበባ ልንገባ 2 ዓመት ምናምን 1 ዓመት በፊት በነበረው ጊዜ ከእንዲህ አይነት ከልጅ ትምህርት ቤት ወተን ነበረ። አዲስ አበባ እስክንገባ ድረስ አንድ እህት ነበረች የልጅን ትምህርት ቤት የምትከፍል የነበረው። በቃ ዛሬ ነው በደንብ ያወሩት። የማዚ በተለይ በየፖስተሩ መለጠፍ አዲስ አበባ እንትን ማለት አንዳንዴ ደግሞ ፕሮግራም ስትይዝ የት ነው ሰፈሩ ምናምን ያጋለጣል። የመጣን ሰሞን ሞክረን ነበረ መኪና እስካለን ድረስ እሷ ራይድ አትከፍልም ብዬ አድርሻት ከዛ ጠብቄ ማምጣት ምናምን ለካ እንደዚህ ወዶ ድረስ ብለን ስለማትመለስ እሷን ማድረስ ካለብን 1 ቀን ሙሉ ለዛ ፕሮግራም መደበ እንጂ እሷን የሆነበት ጥለ ከዛ የራስን ፕሮግራም መሄድ አትችልምና በቃ ይሄ እንደው ይቅርብሽ የሆነ ፕሮግራም ቢላት እኔ ብዙ ስለማልወጣ እሷ ስለምትወጣ የእሷን ፕሮግራም እንትን ማድረግ እንዳይመስለኝ። ስፔሻሊ ደግሞ ፓስተር ቸርች እስኪጀምር የቆየኋት 8 ወሯ ደግሞ አዲስ አበባ ገብቼ ሞራሌ እስኪነካ ድረስ። ለዛ ነው በምድር ላይ ለየትኛውም ላገለገልናቸው አገልግሎቶች ለከፈልናቸው ዋጋ መጣኝ የሆነ ምላሽ ስለሌለ በሰማይ አክሊል የተዘጋጀው ዋጋው በእኔ ዘንድ ነው ብሎ እግዚአብሔር የሌዊ እድል ፈንታ እኔ ነኝ ያለበት ሚስጥር ይሄ ነው። ሌዊ ርስት የለሽ ባለርስቶችን ግን አገልጋይና ባለርስቶችን በርስታቸው ላይ ውጤታማ የሚያደርግ የእግዚአብሔር ስጦታ ነው ሌዊ እና ግን ርስት የለው። ሌሎቹ ሁሉ 11ዱ የያዕቆብ ልጆች ርስት ተከፋፍለው ባሉበት እሱ ግን ተበታትኖ በነዛ 11ዱ መካከል እንደ ጨው ተበትኖ የሚያገለግል የሚጸልይላቸው እነሱን የሚወክል በምድርና በሰማይ መካከለኛ የሆነ የክህነቱን ስራ የሚሰራ የአምላክን ምሕረትና ባርኮት በሕዝቡ ላይ የሚያውጅ ስለነሱ ለብሶ የሚገባ 6ቱን በዚህ 6ቱን በዚህ አድርጎ ለብሶ የሚገባ ያ የክህነት ማዕከል ነው እና ግን እግዚአብሔር ለእኔ እድል ፈንታው እኔ ነኝ ለሌዊ እሱም ደግሞ የእኔ ነው ብሎ እግዚአብሔር የወሰደው ስለሆነ ይሄ ተስፋ በመኖሩ ነው በጣም አገልግሎትን ወደፊት ይዘህ እንድትገፋ እንድትቀጥል የሚያደርገው እንጂ ቀላል ነገር አይደለም። በዚሁ አጋጣሚ በብዙ የህይወት ተግዳሮት የኢኮኖሚ ተግዳሮት ውስጥ የምታልፉ ወገኖች በአጠቃላይ አገልጋዮች ጥሪ ያላችሁ የእግዚአብሔር ብርታት፣ ብቃት፣ ጸጋ በህይወታችሁ ላይ ይገለጥ ማለት እፈልጋለሁ። እግዚአብሔር አምላክ ዘመናችሁን ይባርክ። አክሲደንቱ ከተፈጠረ ሰዓት ጀምሮ ሁሉንም ስልክ ማንሳት አንችልም ነበረ። ማግኘት ሲያቅታቸው በቴክስት የጻፉ ሳያስታውሱም በዚህ ሰዓት ምን ያስፈልገዋል የሚለውን ሳይሆን ማምለጣችን ነው ሰው ሁሉ የሚያስበው ያለውና በዛ ውስጥም ግን ደግሞ አንዳንድ የምትጠብቃቸውም ሰዎች አሉ። እኔ ከላጀው ምንም እንዲህ ምናምን በለ የምታስባቸው ሰዎች አሉና አንዳንድ ፓስተሮች አንዳንድ ሐዋርያት ያልጠበቅኳቸው የደወሉልኛል። ከመደወል አልፎ አብሮ ጸልየው መኪናውንም ደግሞ አታጥቀርም እኔ እንዲያውም ሚዲያ ላይ ይሄ መኪና እኔን ይጭናል እኔ እጠቀመዋለሁ እኔ የሚጠቀመው ጠፍቷል በየስል መኪናውንም እኮ አንተ አይደለም የምትጠቀመው ሶዶና አዲስ አበባ የምትዞርበት ለወንጌል አገልግሎት ነው ሌላ ነገር ጭን ያትዞርበት እና እግዚአብሔር ይረዳናል። አስመልጠዋል ጌታ። እንዲያውም በዚህ አጋጣሚ አፖስትል እስራኤል ዳንሳ ደውሎ እግዚአብሔር አምላክ የመጀመሪያው ነገር አንተን አስመልጧል። ዋናው እሱ ላይ እግዚአብሔርን አመስግን። እግዚአብሔር ሌላ የአገልግሎት ምዕራፍ አይቶላል። ይደውልኛልም ብዬ አልጠበኩም። የሚቀረውን ደግሞ የመኪናውን ነገር እናወራበታለን። እንዳታስብ መኪናውን የተሻለ መኪና ነው የሚገዛው። ልክ እንደዚሁ ፓስተር ዳኜ በተለይ ደግሞ ረጅም ሰዓት ነው ይጸልይልኝ። በቃ ጌታን እያመሰገነ በጣም ድንጋጤው የሚታውና እንደዚህ ጥቂት ሰዎች ናቸው ስም የጠራሁት። ብዙ አገልጋዮች በተለይ ደግሞ እኔ ስልክ ሳላነሳ ስቀር ማዚጋ ግን ደግሞ ምንም አስበለው አገልጋዩ ብቻ ነው እንዴ ለአገልጋይ ደግሞ የሚለው ነው
እንትን ያልኩትና ከአዳማ ቅድም እንዳልኩት ወንድሜ መሴ በተለይ ፍርድ ቤት ያለውን ጉዳይ ሁሉ በቃ ስቴፕ ባይ ስቴፕ ምን ብለህ መለስክ፣ ምን ሆነ፣ እንዴት ወጣ፣ ከዛ በኋላስ የሚጠቀማት ቃልስ ምንም እንዳታስብ፣ ይወጣል መኪናው፣ ይሰራል መኪናው፣ እንዲያውም አትነዳውም፣ ከተሰራም እግዚአብሔር አምላክ በቃ በነፃነት ይቆማል መንገድ ላይ ብለህ ሳታስብ የምትነዳው መኪና ይሰጣል። እንዳታስብ አሹራንስ ጋር ያለው መረጃ ራሱ እየወሰደ ይነግረኛልና ያልደወላችሁ ደግሞ እኛ ማናያችሁ እግዚአብሔር በሰማይ ያያችሁ አስመለጥካቸው ብላችሁ እግዚአብሔርን ያመሰገናችሁ ያለቀሳችሁ፣ አንዳንዱ እኮ ያለቅሳል ያለቀሰው አለና እግዚአብሔር አምላክ አብዝቶ ይባርካችሁ። ምናልባት በዛች ሰዓት የተሰማ ሙቭመንት ነው ያወራ ነው። እኛ በአገልግሎት ከትዳራችን በፊት ጀምሮ ተጋብተን ባሳለፍንበት ዘመን ነግደን አናውቅም፣ ቀን ስራ ሰርተን አናውቅም። ወንጌል ነው እያገለገልን ይመጣ። ሳንበላ ሳንጠጣ በመንፈስ አልኖርንም። ከኛ አገልግሎት ዙሪያ የነበራችሁ መቼም ትላንት ዛሬ አይደለም፣ ዛሬ ምንም ካለ ነገር ጋር ማች ያረገ እንትን ባይኖርንም ግን ከትላንት ደግሞ የተሻለ ዛሬ እግዚአብሔር ሰጥቶናልና በዚህ ሁሉ እድሜያችን ውስጥ በራባችንም በጥጋባችንም ደግሞ ያራቃችሁ ሰዎች፣ በምክራችሁም በጸሎታችሁም ያራቃችሁ ሰዎች አላችሁ። እኛም እናስታውሳለን። የሰማይ አምላክ ደግሞ ብድራትን የሚመልስ ማይረሳ አምላክ አለ። የሚታየኝ ግን ከፊታችን እስካሁን በአገልግሎት እድሜያችን ማዚ ያልዘመረቻቸው ያልተገለጡ መዝሙሮች፣ እኔ ያልሰበኩት ምዕራፍ እግዚአብሔር በሕይወቴ ከገለጠው የሚበልጥ የክብር ምዕራፍ ከፊት እንዳለ እግዚአብሔር እንደገና ይሄ ቤት ያገልግል፣ ይሄ ቤት ይዘምር፣ ይሄ ቤት ይስበክ ያለን ሲዝን ቅድም ለፓስተር እንዳልኩት ታኅሳስ 12 ጀምሮ እንዲያውም የኛውን ገና እኛ ጌታ ቢፈቅድ ፓስተር መተ እንደምታመሰግን ተስፋ አረጋለሁ። አንዳንድ አገልጋዮች እስካሁን አዲስ አበባ ከመጣችሁ እንዲያውም ምስጋና ፕሮግራም በማዚም አላረጋችሁም፣ አንድ ቀን የምስጋና አዘጋጁና እንድናመሰግን ፈልጓል ጌታ እያሉ ነበርና ታኅሳስ በቃ ቤተሰብም እኔም አገልግሎቴም እንደገና እንደተወለደበት ነው 12ን ማስበውና ከዚህ በኋላ ያለንን አገልግሎት በምክራችሁ በምንም ነገር አብራችሁን የምታገለግሉ እናንተን እግዚአብሔር በእኛ ልብ እኛን በእናንተ ልብ ያኖራችሁ ሰዎች ለታላቅ የከበረ አገልግሎት ከፊት ይልቅ የምትነሱበት የምንነሳበት ጊዜ እግዚአብሔር እድል ሰጥቶናል ብዬ አምናለሁና ከፊት ይልቅ በከበረ አቅም እንድትነሱ አነሳሳለሁ። ሳጠቃልል ግሎሪ ዞን ደግሞ ስለመጣን I believe that some glory ተሸክመን እንደምንመለስ ስም ተጽዕኖ አለው፣ በስም አምናለሁ። እዚህ ግሎሪ ዞን የሚል ስም ስታመጣው ፓስተር ኤንቫይሮንመንቱን አይደለም ወይ ይሄ ስቱዲዮ የተቀመጠበትን ሰፈር አይደለም፣ በመንፈስ ዓለም የተረዳው ዓለም አለና እግዚአብሔርን የምናመሰግንበት የሆነ ግሎሪ እላያችን ላይ እንደሚወድቅ አምናለሁ። ይሁንና ደግሞ አገልግሎትን እኔ ሃይ ስኩል ተማሪ ሆኜ እስከዛሬ ማረሰው ኮምፎርት የሚባል ሆቴል ሶዶ ላይ ሎንግ ታይም ታዋቂ ነበርና ምን እንዳደርግ ቤተክርስቲያን እድል እንደሰጠችኝ አላውቅም፣ ግን ካንተ ጋር እኔ ነበርኩ መኪና ሩምን ላደርስ ምናምን አብሬ እና ኋላ ነው ቁጭ ያልኩት። ግን እኒያቢው ከሁለት ወንበር መካከል የተቀመጠውን ግብዳው መጽሐፍ ይሄኛው መጽሐፍ ደግሞ የቱ ነው ከዚህ ስለሚሰብክ ይሁን እንደዚህ ቢሰብከው እያልኩ ሁላ ግን እየተመኘው ዋው ሲሰብክ እንደዚህ ኢየሱስን ማውራት ብችል እያልኩ ያለፍኩበትን ጊዜ አስታውሳለሁና ሁላችንም ደግሞ ያልደረስንበት የክብር ምዕራፍ እንዳለ ያስባለሁ። ከግሎሪ ዞን በኋላ አገልግሎታችን ግሎሪ ዞን ደግሞ እዚህ የመጣንበትም ጊዜ ቀደም እንዳልኩት የሁለተኛው ምዕራፍ ማከፋፈያ ነውና ይሄ ማላካፋይ የሚባል አለ እግር ኳስ ላይና እንደሱ ነው ይያለው። አሜን ታንክ ዩ ተባረኩ። እንግዲህ እስቲ ዘምሪ እስቲና በዚሁ እንጠቅለል ባንቺ ጠላቴ ሆይ በኔ ደስ አይበል፣ ለዛሬ ማጣቴ ማላገኝ ቢመስል ሸለቆ ባይሞላ ምን ያመልከዋለው፣ ባያደርግልኝም እግዚአብሔር ትልቅ ነው።
ጠላቴ ሆይ በኔ ደስ አይበል ለዛሬ ማጣቴ ማላገኝ ቢመስል ሸለቆ ባይሞላ ምን ያመልከዋለው ባያደርግልኝም እግዚአብሔር ትልቅ ነው ሸለቆ ባይሞላ ምን ያመልከዋለው ባያደርግልኝም እግዚአብሔር ትልቅ ነው ነገር ባይሞላ ባይሳካ አንተን ስለያዝኩኝ አልሰጋም ሸለቆ ባይሞላ ግድ የለም እንዳንተ ያዘረፈኝ የለም ነገር ባይሞላ ባይሳካ አንተን ስለያዝኩኝ አልሰጋም ሸለቆ ባይሞላ ግድ የለም እንዳንተ ያዘረፈኝ የለም ጠላቴ ሆይ በኔ ደስ አይበል ለዛሬ ማጣቴ ማላገኝ ቢመስል ሸለቆ ባይሞላ ምን ያመልከዋለው ባያደርግልኝም እግዚአብሔር ትልቅ ነው ሸለቆ ባይሞላ ምን ያመልከዋለው ባያደርግልኝም እግዚአብሔር ትልቅ ነው ወደ መሠዊያዬ ጌታ እስኪመጣልኝ የጸሎቴን መልስ እስኪመልስልኝ በመጠበቂያዬ ቆሜ እጠብቃለሁ ከነቆቅልሼ አይነጋም አምናለሁ ከነቆቅልሼ አይነጋም አምናለሁ ጠላቴ ሆይ በኔ ደስ አይበል ለዛሬ ማጣቴ ማላገኝ ቢመስል ሸለቆ ባይሞላ ምን ያመልከዋለው ባያደርግልኝም እግዚአብሔር ትልቅ ነው ሸለቆ ባይሞላ ምን ያመልከዋለው ባያደርግልኝም እግዚአብሔር ትልቅ ነው በላይ በሰማይ በታች በምድር አቻ የለህም አምላኬ ሆይ ክበር ወደር የለህም አንተ ብቻ ክበር አቻ የለህም አምላኬ ሆይ ክበር ወደር የለህም አንተ ብቻ ክበር አንተ እኮ ልጄ ነህ አትሞትም ብሎኛል የሞትን ሞጊያ ኢየሱስ ሰብሮታል አንተ እኮ ልጄ ነህ አትሞትም ብሎኛል የሞትን መውጊያ ኢየሱስ ሰብሮታል በአምላኬ ሞትን አልፌአለሁ ሞትን አልፌአለሁ ሞትን አልፌአለሁ በአምላኬ ሞትን አልፌአለሁ ሞትን አልፌአለሁ ሞትን አልፌአለሁ የፈራኋቸውን እነዚያን ዓመታት አልፌአቸዋለሁ ጌታ ባንተ ብርታት ሁሉን እንደ ቀላል አለፈ እንደ ዋዛ አስጨናቂዎቼ ረገፉ እንደ ጤዛ በአምላኬ ሞትን አልፌአለሁ ሞትን አልፌአለሁ ሞትን አልፌአለሁ በአምላኬ ሞትን አልፌአለሁ ሞትን አልፌአለሁ ሞትን አልፌአለሁ አድማጭ ተመልካቾቻችን ስለነበረን ቆይታ ጌታን እጅግ አድርገን እናመሰግናለን እናንተም ደግሞ ከኛ ጋር ስለነበራችሁ እግዚአብሔር በረከት ይብዛላችሁ ለብዙዎች በረከት ደግሞ እንዲሆን ይህንንም አገልግሎት የብዙ ሚሊዮኖች ተደራሽነት እንዲያገኝ ሰብስክራይብ ያደረጋችሁ ሰብስክራይብ ያደረጋችሁ ወገኖች ጆይን የሚለውን በተን በመጫን ቤተሰብ እንድትሆኑ በጌታ ፍቅር ጥሪ ያደርግላችኋለሁ ጸጋ ይብዛላችሁ ፕሮግራማችን የዛሬው በዚህ ተጠናቋል መልካም ቆይታ መልካም ጊዜ ብያለሁ with Pastor Casa Hulema.